የሚቀጥለው ሳምንት ረቡዕ የምንጨርስ ይሆናል። ቁጥር 1 ላይ ለሰባቱ መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምጽ ከመቅደሱ ሰማሁ ይላል። ለሰባቱ መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምጽ ከመቅደስ ሰማሁ ይላል። እንግዲህ ቁጥር ምዕራፍ 15 ላይ እነዚህ ሰባቱ መላእክት ከእግዚአብሔር መቅደስ ከእግዚአብሔር ዘንድ ሲል ከእግዚአብሔር ዘንድ ቁጥር 5 ላይ ስትመለከቱ ምዕራፍ 15 ቁጥር 5 ላይ ከዚህም በኋላ አየሁ የምስክርም ድንኳን መቅደስ በሰማይ ተከፈተ፣ ሰባቱ መቅሰፍት የያዙ ሰባቱ መላእክት ከመቅደስ ወጡ ይላል። እንግዲህ ሰባቱ መላእክት ከእግዚአብሔር ዘንድ የፍርድን ቃል ይዘው በኃጢአተኞች ላይ በበደለኞች ላይ በኃጥአን ላይ ለመፍረድ መዘጋጀታቸውን ምዕራፍ 15 ላይ የእግዚአብሔርም ክብር የእግዚአብሔርም ፍርድ መገለጡን አይተናል። በእግዚአብሔር ፍርድ ፊትም በዛት ሰዓት ላይ ሊቆም የሚችል ማንም እንደሌለ እነዚህም ሰባቱ መላእክት የተባሉ በሰባት መመሰላቸው ሰባት ፍጹምነትን ይናገራል። ፍጹም የሆነ የእግዚአብሔርን ፍርድ ለማስተላለፍ የተሰለፉ ሰባቱ መላእክት ከእግዚአብሔር የተላኩ መሆናቸውን ሲገልጽ ከዚህም በኋላ አየሁ የምስክርም ድንኳን መቅደስ በሰማይ ተከፈተ፣ ሰባት መቅሰፍት የያዙ ሰባቱ መላእክት ከመቅደስ ወጡ ሲል የእግዚአብሔርን ትእዛዝ ይዘው ወጡ፣ የእግዚአብሔርን ፍርድ ይዘው ወጡ። ፍርድን ሊያስተላልፉ ፍርድን በኃጥአን ላይ ሊያወርዱ ሰባቱ መላእክት መዘጋጀታቸው ምዕራፍ 15 ላይ በሰፊው አይተናል። እያንዳንዱን ቨርስ ባይ ቨርስ ተመልክተናል። አሁን የምናየው ምዕራፍ 16 ላይ ሰባቱ መላእክት ሄዳችሁ የእግዚአብሔር ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምጽ ከመቅደስ ሰማሁ። አሁን ትእዛዙን ሲፈጽሙ ነው የምናየው። ትእዛዙን ሲፈጽሙ ነው የምናየው። ምዕራፍ 16 ላይ ሰባቱን መቅሰፍቶች የቤተክርስቲያን አባቶች ከሰባቱ በግብጽ ላይ ከወረዱት መቅሰፍቶች ሰባቱ ጽዋዎች ሰባቱ ጽዋዎችን ከግብጽ ላይ ከወረዱት መቅሰፍቶች ሰባቱን ይመስላሉ ብለው ያስቀምጣሉ። ለምሳሌ እናያለን በመጽሐፍ ቅዱስ የምንመለከት ይሆናል። ለምሳሌ የመጀመሪያው ጽዋ ምዕራፍ 16 ላይ አሁን የምናየው ጽዋ ከስድስተኛው የግብጽ መቅሰፍት ጋር ተመሳሳይ ነው። ሁለተኛው ጽዋ በኃጥአን ላይ የወረደው ሁለተኛው ጽዋ በዘጸአት መጽሐፍ ስትመለከቱ ከመጀመሪያው የግብጽ መቅሰፍት ጋር ተመሳሳይነት አለው። ሶስተኛው ጽዋ ከአምስተኛው የግብጽ መቅሰፍት ጋር ተመሳሳይነት አለው። አራተኛው ጽዋ ከዘጠነኛው የግብጽ መቅሰፍት ጋር ተመሳሳይነት አለው። አምስተኛው ጽዋ ከሁለተኛው የግብጽ መቅሰፍት ጋር ተያያዥነት አለው። ስድስተኛው ጽዋ ከሰባተኛው የግብጽ መቅሰፍት ጋር ከደሞ ሰባተኛው ጽዋ ከሰባተኛው የግብጽ መቅሰፍት ጋር ተመሳሳይነት አለው። እሱን የምናየው ይሆናል። እሺ አንድ የመምህር ብሬም ስለመጡ አንድ ሰው በፈቃድ አንድ ሰው እናወርድና እሳቸውን ላስገባና ወደ ትምህርታችን እንሄዳለን። ከተማሪዎች መካከል እሺ አንድ ሰው ነው ያለው። መምህር ብሬ ብዙ ቦታ አይዙም እኮ አንቱ ሰላም ብለናል። መምህር ሰላም እንዴት አላችሁ? እሺ እግዚአብሔር ያክብርልኝ። አባ ሕርያቆስ እንዳሉት ወደ ቀደመው ነገር እንመለስ፣ ወደ ትምህርታችን። ጽዋው እነዚህን መቅሰፍቶች ስትመለከቱ ይዘዋቸው የወጡትን ጽዋዎች ስትመለከቱ እያንዳንዱ ጽዋ በግብጽ ምድር ከወረደው መቅሰፍት ጋር ተመሳሳይ ነው። ለምሳሌ ደግመን እንየው። ለምትጽፉ ሰዎች ትኖራላችሁ የሚል ሐሳብ ያለኝ የመጀመሪያው ጽዋ ከስድስተኛው የግብጽ መቅሰፍት ጋር፣ ሁለተኛው ጽዋ ከመጀመሪያው የግብጽ መቅሰፍት ጋር፣ ሶስተኛው ጽዋ ከአምስተኛው የግብጽ መቅሰፍት ጋር ከአምስተኛው የግብጽ፣ አራተኛው ጽዋ ሰባቱ መላእክት ይዘው የወጡ አራተኛው ጽዋ ከዘጠነኛው የግብጽ መቅሰፍት ጋር፣ አምስተኛው ጽዋ ከሁለተኛው የግብጽ መቅሰፍት ጋር፣ ስድስተኛው ጽዋ ከሰባተኛው የግብጽ መቅሰፍትና
ሰባተኛው ጽዋ ከሰባተኛው የግብጽ መቅሰፍት ጋር ተመሳሳይ ነው ያለው። እሱን በንባብ እንመልከት፣ ገጸ ንባቡን እንመልከትና ለምን ተመሳሰለ የሚለውን ነጥብ እናያለን። ኦኬ ምክንያት አለው ወይ? ገጸ ንባቡን ስታነቡ ከግብጽ ከወረደው መቅሰፍት ጋር መመሳሰሉ ምክንያት አለው ወይ የሚለውን እንመለከታለን። ደግሞ አለው፣ ለዛ ነው የምናየው፣ ምክንያት ስላለው ነው የተጻፈው። ኦኬ በግብጽ ላይ የወረዱት መቅሰፍቶች በግብጽ ምድር ላይ የወረዱት መቅሰፍቶች ምን ብለው ያስቀምጣሉ? የተገለጡት መቅሰፍቶች በዛው መልኩ ነው የወረዱት። ኦኬ እዚህ ክፍል ግን ራዕየ ዮሐንስ ላይ የተጻፉት በምሳሌ ነው የተቀመጡት። ኦኬ ምሳሌው ምንድነው የሚለውንም እንመለከታለን። ሙሉ ሐሳቡን ለመረዳት በግብጽ ላይ የወረደው መቅሰፍት በግብጽ ምድር ላይ የወረደው መቅሰፍት በእማሬው ነው የወረደው፣ በትክክለኛ ነው። ግን በራዕየ ዮሐንስ ምዕራፍ 16 ላይ የተቀመጠው በምሳሌ ነው። ምሳሌው ምንን ይናገራል የሚለውን እናያለን። ኦኬ ምሳሌው ምንን ይናገራል የሚለው የምንመለከት ይሆናል። ከዛ በፊት እግዚአብሔር በረዳን መጠን የመጀመሪያውን ለአብነት እንመልከት። የመጀመሪያው ከግብጽ ጋር ከወረደው ተመሳሳይ ነው። የመጀመሪያው ጽዋ ከስድስተኛው የግብጽ መቅሰፍት ጋር ተመሳሳይ ነው ብያቸዋለሁ፣ የምታስተውሉ ካላችሁ። እንዴት ነው ሊመሳሰል የቻለው የሚለውን እንመልከት ለአብነት። ከዛ እያንዳንዱን ቨርስ ባይ ቨርስ ስለሆነ ኮሜንታሪው በስፋት የምናየው ይሆናል ማለት ነው። ኦኬ እስቲ እንመልከት። ለምሳሌ ሰባቱን መላእክት ሄዳችሁ የእግዚአብሔር ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምጽ ከመቅደስ ሰማው ብሎ ይጀምራል። ለሰባቱም መላእክት ሰባት የመሆናቸው ሚስጥር ስለምን ሶስት አልሆኑም፣ ስለምን ሁለት አልሆኑም፣ ስለምን አንድ አልሆነም ቢሉ ሰባት ምንን ያሳያል? ፍጹም በመጽሐፍ ቅዱስ 7 ቁጥር ፍጹምነትን የሚገልጽ ነው። ፍጹም የሆነ የእግዚአብሔር ፍርድ መገለጡን ነው የምናየው። ኢቭን ሰባት መላእክት መሆናቸው ሚስጥሩ ፍጹም የሆነ የእግዚአብሔር ፍርድ በኃጥአን ላይ መውረዱን ነው የምናየው። ኦኬ ከዚህ ጋር አያይዘን መሄድ አለብን፣ ቨርስ ባይ ቨርስ ስለሆነ የምንወስደው። ኤኒዌይስ ለሰባቱም መላእክት ካለ በኋላ ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምጽ ከመቅደስ ሰማው ይላል። ከመቅደሱ ሰማው። ታላቅ የሆነን የእግዚአብሔርን ድምጽ ነው ታላቅ የሚለው። ኦኬ የእግዚአብሔር ድምጽ ሰማው ሲል ምን እያለን ነው? ታላቅ ድምጽ ከመቅደሱ ወጣ ሲል ከመቅደሱ የወጣው ሲል የእግዚአብሔር ትእዛዝ ተብሎ ይተረጎማል። ከእግዚአብሔር መቅደስ ሰባቱ መላእክት የእግዚአብሔርን ትእዛዝ ይዘው ወጡ። ከእግዚአብሔር የተላከ መልእክት እንደሆነ ነው የምንረዳው። ትርጓሜያችን በአንድምታ ትርጓሜያችን ላይ በሰማይ ካለ ከዓለመ መላእክት ቃል ሰባቱን መላእክት እንዲህ አላቸው፣ ሂዳችሁ የእግዚአብሔር የመዓቱን ጽዋ በአራቱ ማዕዘን አፍስሱ አላቸው አለ። መዓቱ የሚፈጸምበት ስራ ስሩ ብሎ አዘዛቸው። ተዘጋጅተው ነበር። ምዕራፍ 15 ላይ አስተውሉ። ምዕራፍ 15 ላይ ስራውን አልሰሩም። ምዕራፍ 15 ተዘጋጅተው ነበር። ኦኬ አሁን ምዕራፍ 16 ላይ ይዘው ከእግዚአብሔር ዘንድ ይዘው የመጡትን ስራ ሊሰሩ ነው። ስራ ስሩ አሏቸው። መዘጋጀታቸውን አይተናል። ምዕራፍ 15 ላይ መለስ ብለን ብንመለከት ደረታቸው በወርቅ መታጠቂያ ታጠቀ። ይሄ ምንን ይናገራል? ለስራ መዘጋጀታቸውን። ትርጓሜያችንንም አይተናል። ወደ ኋላ መመለስ አያስፈልግም። ደረታቸው በወርቅ መታጠቂያ ታጠቁ፣ ተዘጋጅተዋል። ስራውን ሊሰሩ ተዘጋጅተዋል። ከዛ አሁን ምዕራፍ 16 ላይ ስራውን ነው የሚሰሩት ማለት ነው። ስለዚህ ሰባቱ መላእክት ፍጹም የሆነን የእግዚአብሔር ፍርድ የያዙ ሂዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምጽ ከመቅደስ ሰማው ይላል። ከእግዚአብሔር ዘንድ የተላከ ትእዛዝ መሆኑን ሲገልጽ ምን የሚል ቃልና ታላቅ የሚል ቃል ይናገራል። እግዚአብሔር ቃል ታላቅ ነው። ድምጹ ከመቅደስ ሰማው ነው ያለው። መቅደስ የሚለው ምዕራፍ 15 ላይ በቃል አስቀምጦልናል።
ቁጥር 5 ላይ ከዚህም በኋላ አየው የምስክር ድንኳን በመቅደስ በሰማይ ተከፈተ፣ ሰባቱ መቅሰፍት የያዙ ሰባቱ መላእክት ከመቅደስ ወጡ፣ ከእግዚአብሔር ዘንድ ትእዛዝን ይዘው ወጡ የሚለውን ሐሳብ ነው። ትእዛዙን ያስተላለፈው እግዚአብሔር መሆኑን ለመግለጽ ነው። በምድር ውስጥ አፍስሱ የሚል ታላቅ ድምጽ ከመቅደስ ሰማው ይላል። ጽዋው ፍርዱ የሚተላለፈው በማን ላይ ነው? በምድር ላይ። ምድር የተባለ ምንድነው የሚለውን እናያለን። ኦኬ ትእዛዙ በኃጥአን ላይ ነው። በምድር በሚኖሩ ኃጥአን ላይ፣ በበደለኞች ላይ፣ ለእግዚአብሔር ቃል ባልተገዙት ላይ ነው ይሄ ጽዋ የሚፈሰው። ይሄ ፍርድ የሚገለጠው የእግዚአብሔር ፍርድ የሚገለጠው። ኦኬ ስለዚህ እነዚህ ነጥቦች ካወቅንና ከተረዳን ቁጥር 2 ላይ ፊተኛውም ሄዶ ጽዋውን በምድር ውስጥ አፈሰሰ። የመጀመሪያ ቁጣ የመጀመሪያ ጽዋ በምን ላይ ፈሰሰ? ፊተኛውም ሄዶ ጽዋውን በምድር ውስጥ አፈሰሰ። የአውሬው ምልክት ባለባቸው ለምስሉም በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው ይላል። አሁን እዚህ ቁጥር 2 ላይ ምን ብለናል? ገና ስንገባ የመጀመሪያው ጽዋ ከስድስተኛው የግብጽ መቅሰፍት ጋር ተያያዥነት አለው ብለናል። ግብፃውያን መተርጉማንም ይሄንን በትርጓሜያቸው ላይ ፋዘር ቴዎድሮስ ማላቲ ይሄንን አስቀምጠዋል። ለምሳሌ ወደ ኋላ እንመለስና ላሳያችሁ። ቅድም እንዳልኳችሁ ግብፃውያን መተርጉማን የመጀመሪያው ጽዋ the first bowl confirms while the sixth plague በግብጽ ላይ የወረደውን የመጀመሪያው ጽዋ የስድስተኛውን በግብጽ ላይ የወረደውን መቅሰፍት፣ ሁለተኛው the second bowl ሁለተኛው ጽዋ confirms with the first plague የግብጽ የመጀመሪያ በግብጽ ምድር ላይ የወረደው የመጀመሪያ መቅሰፍት፣ the third bowl ሶስተኛው ጽዋ confirms with the fifth plague አምስተኛው ቁጣ በግብጽ ምድር ላይ የወረደው፣ the fourth bowl confirms with the ninth plague ዘጠነኛ በግብጽ ምድር ላይ ቀደም እንዳለው the fifth bowl አምስተኛው ጽዋ confirms with the second plague okay ሁለተኛው በግብጽ ላይ የወረደው መቅሰፍት። እሺ the sixth bowl ስድስተኛው ጽዋ confirms with the seventh plague በግብጽ ላይ በወረደው the seventh bowl ሰባተኛው ጽዋ confirms the seventh plague በሰባተኛ በግብጽ ምድር ላይ የወረደ ሰባተኛው ቁጣ ማለት ነው። አሁን የመጀመሪያው ቦል ወይም የመጀመሪያው ጽዋ ስድስተኛው በግብጽ ምድር ላይ የወረደውን ተመሳሳይ ነው ብለናል። እሱን እናያለን ማለት ነው። ለምን ተመሳሰለ? ለምን ራዩ እንዲህ ባለ ሁኔታ ሊገለጥ ወደደ የሚለውን እናያለን። እሱን ከማየታችን በፊት ግን አሁንም ቅድም የተናገርኩትን ደግሜም ሰልሼም መናገር የምፈልገው አንድ እውነት አለ። እሱ ምንድነው? በደንብ አድርጋችሁ አስተውሉ። በደንብ አድርጋችሁ የምትሰሙ የምትማሩ በደንብ አድርጋችሁ አስተውሉ ፕሊዝ። በግብጽ ላይ የወረደው ትክክለኛው በእማሪው ነው ይላሉ። በግብጽ ላይ የወረደው መቅሰፍት ትክክለኛ ቀጥተኛ በምሳሌ አይደለም የወረደው፣ በእማሪ ነው የወረደው። በግብጽ ላይ የወረደው በዚህ ራዕይ ዮሐንስ ላይ ደግሞ የተጻፈው ግን ምሳሌ ነው። ለምሳሌ የመጀመሪያውን ጽዋ ስታዩ ፊተኛው ሄዶ ጽዋውን በምድር ውስጥ አፈሰሰ። ኦኬ የአውሬው ምልክት ባለባቸው ለምስሉ በሚሰግዱት ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው ይላል። ስለዚህ ለምሳሌ አፈሰሰ ሲል ኦኬ ለምሳሌ መልአኩ በሰው ቆዳ ላይ የሚነዘንዝ የሚጠዘጥዝ ቁስልን የሚያመጣ ነገር አፈሰሰ፣ ፍርድን አፈሰሰ የሚለው በምሳሌ ነው ምናየው። ምሳሌውን እናያለን። ለዛ ነው የምትማሩት። በምሳሌ ነው። በግብጽ ምድር ላይ ግን የሆነው በእውን ነው የሆነው። በእውን ነው የሆነው። ለምሳሌ የመጀመሪያውን ጽዋ ከስድስተኛው የግብጽ መቅሰፍት ጋር እንዲህ የስድስተኛው የግብጽ መቅሰፍትን የምታገኙት በዘጸአት መጽሐፍ ምዕራፍ 9 ላይ ነው። ስለዚህ አሁን ከፊተኛው ጀምሮ አንድ ብለን ነው የምናየው። ፊተኛውም ሄዶ ጽዋውን በምድር ውስጥ አፈሰሰ።
የአውሬው ምልክት ባለባቸው ለምስሉም በሚሰግዱት ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው ይላል። ክፉኛ የሚነዘንዝ ቁስል የተባለ ምንድነው? በምድር የተባለ ምንድነው የምናየው ይሆናል ማለት ነው። ግን ይሄንን ራዕየ ዮሐንስ ምዕራፍ 16 ቁጥር 2 ላይ የተጻፈውን ዘጸአት መጽሐፍ ላይ ታገኙታላችሁ። በዘጸአት መጽሐፍ ምዕራፍ ስንት ነው ያልኩት? 9 ከቁጥር 8 ጀምረን እንመልከት። ይኸው እግዚአብሔርም ሙሴንና አሮንን ብሎ ይጀምራል። እግዚአብሔርም ሙሴንና አሮንን እጃችሁ፣ ይሄ እንግዲህ በነገራችን ላይ ስድስተኛ መቅሰፍት ነው። በግብፅ ምድር ላይ ወረደው ስድስተኛ መቅሰፍት ነው። መቅሰፍት እግዚአብሔርም ሙሴን አሮንን እጃችሁን ሞልታችሁ ከምድጃ አመድ ውሰዱ፣ ሙሴም በፈርዖን ፊት ወደ ሰማይ ይበትነው፣ እርሱም በግብፅ አገር ሁሉ ትቢያ ይሆናል፣ በግብፅ አገር ሁሉ በሰውና በእንስሳ ላይ ሻህኝ የሚያመጣ ቁስል ይሆናል አላቸው ይላል። አሁን ይሄ በትክክለኛ የሆነው በግብፅ ምድር ላይ ከወረዱት መቅሰፍቶች መካከል አንዱ ነው። ከዛ ምን ይላል? ቁጥር 10 ላይ ከምድጃም አመድ ወስደው በፈርዖን ፊት ቆሙ፣ ሙሴም ወደ ሰማይ በተነው፣ በሰውና በእንስሳ ላይ ሻህኝ የሚያወጣ ቁስል ሆነ፣ የሚጠዘጥዝ ቁስል። ኦኬ። ከዛ ቁጥር 11 ላይ ጠንቋዮቹም ቁስል ስለነበረባቸው በሙሴ ፊት መቆም አልቻሉም፣ ቁስል በጠንቋዮችና በግብፃውያን ሁሉ ላይ ነበረና፣ እግዚአብሔርም የፈርዖንን ልብ አጸና፣ እግዚአብሔርም ለሙሴ እንደተናገረው አልሰማቸውም ይላል። ስለዚህ ይሄንን በዘጸአት ኦሪት ዘጸአት ምዕራፍ 9 ላይ የምናገኘውን ታሪክ ራዕየ ዮሐንስ ምዕራፍ 16 ላይ ይኸው ምዕራፍ 16 ቁጥር 2 ላይ ፊተኛው ሄዶ የመጀመሪያው መልአክ ጽዋውን በምድር ውስጥ አፈሰሰ፣ የአውሬም ምልክት ባለባቸው ለምስሉም በሚሰግዱት ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው ይላል። ምንድነው ይሄ? ለምንድነው በዘመነ ብሉይ ያለው በራዕይ መጽሐፍ ምዕራፍ 16 ላይ የተጠቀሰው ተመሳሳይነቱ ምንን ይናገራል ቢሉ፣ በዘመነ ብሉይ ያለው እግዚአብሔር አምላክ በግብፅ ምድር ላይ፣ ግብፅ፣ ባቢሎን፣ ሰዶም፣ ገሞራ የምን ምሳሌ ነው? የኃጢአተኛ ከተሞች ምሳሌ ተደርገው ይወሰዳሉ እነዚህ ከተሞች። ስለዚህ በኃጢአተኞች ላይ ክንዱን የዘረጋ አምላክ፣ ግብፅ በተባለ አህዛብ ላይ ፍርዱን ያስተላለፈ አምላክ፣ እሱ አሁን በግብፅ ምድር ላይ ያወረደው ፍርድን ያመጣ አምላክ አሁንም ደግሞ በዘመን ፍጻሜ ለቃሉ ባልተገዙት ላይ ፍርድን ያስተላልፋል። አንዱ አምላክ በግብፅን የቀጣ አምላክ በዘመን ፍጻሜም ፍርድን እንደሚያስተላልፍ የሚናገር ክፍል ነው። የእግዚአብሔር ክንድ ወይም ቁጣው መዓቱ መመሳሰሉ ይሄንን ነው የሚነግረው። አንዱ አምላክ ግብፅን የቀጣ አምላክ ፍርድን እንደሚያስተላልፍ፣ ፍርድን እንደሚሰጥ፣ በኃጥአን ላይ ፍርድን የሚሰጥ አምላክ መሆኑን ነው የምንረዳው። ኦኬ። ስለዚህ የራዕየ ዮሐንስ ምዕራፍ 16 ቁጥር 2 ላይ ያለው መቅሰፍት ከዘጸአት 9 ላይ ካለው ወዮ መቅሰፍት ጋር የሚለያየው በምሳሌ ብቻ ነው። ራዕይ ምዕራፍ 16 ላይ ያለው ምሳሌ ነው፣ በምሳሌ የተገለጠ ነው። ዘጸአት 9 ላይ ያለው በማሪ የተገለጠ ነው፣ የሆነ ነው ማለት ነው። ለምን ግን ይሄ በዚህ መልኩ ተገለጠ? ግብፅን የፈረደ በአሕዛብ ላይ ፍርድን ያስተላለፈ አምላክ አሁንም ደግሞ በኃጥአን ላይ ለእርሱ ባልሰገዱ አንተ እውነት አምላክ ነህ ብለው ለእርሱ ባልተበረከኩ ላይ ፍርድን እንደሚያስተላልፍ የሚገልጥ ክፍል ነው። አንዱ አምላክ ባቢሎንን የቀጣ፣ ግብፅን የቀጣ፣ ፈርዖንን የቀጣ እርሱ ኃጥአንን በመጨረሻው ዘመን ፍርድን ለሰው ልጅ እንደሚሰጥ የሚገልጽ ክፍል ነው። ግልጽ ነው። ኦርቶዶክሳውያን ክርስቲያኖች ግልጽ ነው። እሺ፣ መልካም። ፊተኛው ሄዶ ጽዋውን በምድር ውስጥ አፈሰሰ
በምድር ውስጥ አፈሰሰ። ምድር የተባለ ምንድነው የሚለውን በሁለት ከፍለን እናያለን። ምድር የተባለ ምንድነው የሚለውን በሁለት ከፍለን እናያለን። አንደኛው ምድር የተባለ በምድር ላይ የሚኖሩ ኃጢአተኞችን ነው እየተናገረ ያለው። ግብፃውያን መተርጉማን በተለይ ቄስ ቴዎድሮስ ማላቲ በፓትሪስቲክ ኮሜንታሪያቸው ላይ እርዝ የሚለውን ሐሳብ አንዳንድ ስኮላር ወይም ሊቃውንት ያነሱና God menace to the wicked Jew አንዳንዶች እርዝ የተባለ ወይም ምድር የተባለ አንድም አይሁዳውያን ክፉ አይሁዳውያንን the earth for they were people settled in the knowledge of God ይላል። የመጀመሪያው መቅሰፍት በአይሁድ ላይ የታዘዘ ነው። በምድር ማለቱ እስራኤላውያን እስራኤል ዘስጋን ነው የሚናገረው። እኛ እስራኤል ዘነፍስ ተብለን ነው የምንጠራው። እስራኤል ዘስጋ መሆናቸውን ያመለክታል። ኦኬ አስቀድሞ የእግዚአብሔር ቃል ወደ እነሱ መጥቷልና ስለዚህ God menace ወይም የእግዚአብሔር ወዮ የእግዚአብሔር መቅሰፍት to the wicked Jew ክፉ በሆኑ አይሁዳውያን ላይ መውረዱን ይናገራል። የመጀመሪያው ወዮ የመጀመሪያው ቁጣ የመጀመሪያው ጽዋ the earth ምድር መባሉ for they were people settled in the knowledge of God በእግዚአብሔር ቃል አስቀድመው የእግዚአብሔርን ቃል ሰምተው የለነበሩ አይሁዳውያን ሰምተው ግን ያልተቀበሉት እምቢ ያሉት ማለት እሺ ያላሉት እነሱን የሚቀጣ ክፍል ነው። አንድም እዛው ክፍል ላይ እናያለን ፊተኛውም ሄዶ ጽዋውን በምድር ውስጥ አፈሰሰ። አንድም አይሁድ ብለው ክፉ አይሁድ አንድም ደግሞ የአውሬው ምልክት እዛው ክፍል ላይ እንደሚነግረን የአውሬው ምልክት ባለባቸው ለምስሉም በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው። በምድር ላይ የአውሬው መንግስት በተደላደለ ጊዜ 3 ዓመት ከግማሽ አንተ መሲህ ነህ፣ አንተ ክርስቶስ ነህ፣ አንተ ኢየሱስ ነህ ብለው ለመሲሁ በሰገዱት መስገዳቸው ምንን ይናገራል? ማምለካቸው። ኦኬ በኃጢአተ አዳምን ገንዘብ ማድረጋቸው የአውሬው አንዱ መገለጫ ኃጢአተ አዳም ነው። እነዛን 7ቱ አርዕስተ ኃጢአት አይተናል አይደለ? ከዛ ውስጥ አንዱ ኃጢአተ አዳም ኃጢአተ አዳም ማለት አዳም ለሰው ልጅ የተሰጠ ስም ነው። አዳም የሚለው መገለጫው ማለት ነው። ኃጢአተ አዳም ሲሉ ሊቃውንቱ ለአንተ ይሄ አምልኮተ ሰውን ገንዘብ አድርጓልና አምላክ ነኝ ብሎ መሲህ ነኝ ብሎ ክርስቶስ ነኝ ብሎ ሰዎች ያመልኩት ዘንድ ያንን ፈቅደዋልና ኃጢአተ አዳም ይላሉ። ስለዚህ የሐሳዊው መሲህ ስልጣን በምድር ላይ በተደላደለ ጊዜ እሱን አምላክ ብለው የተቀበሉ ፍርድን እንደሚቀበሉ ፍርድን እንደሚያገኙ ነው የምንመለከተው። ምን ብያቸዋለሁ በባለፈው? የዮሐንስ ራእይ ምዕራፍ 15 16 17 18 ከዚህ በኋላ የምናየው እስከ ምዕራፍ 22 የቤተ ክርስቲያን የመጽናኛ ምዕራፎች ናቸው። እነዚህ የቤተ ክርስቲያን ኃይሉን በሚሰጣት በክርስቶስ በእግዚአብሔር ድል የምታደርግባቸው ምዕራፎች ድል አድርጋ ይሄ ተስፋ የምናደርገው ነገር አለ። አሁን ለምሳሌ የፊልጵስዩስ መልእክት የተስፋ መልእክት ይላሉ ሊቃውንቱ። ራዕይ ዮሐንስ ከምዕራፍ 16 እስከ 22ም ክርስቲያኖች ተስፋ እንዲያደርጉ የተጻፈላቸው ነው። ክርስቲያኖች ተስፋ እንዲያደርጉ ቤተክርስቲያንን ያሳድድ የነበረ ክፉ ዲያብሎስ ደግሞ እሱም የተከተሉ ደግሞ እንደሚቀጡ እግዚአብሔር የነገረን ምዕራፍ ነው። ራዕይ ያየንበት ምዕራፍ ነው። ሰማይ የተከፈተበት ምዕራፍ ሰማይ መከፈት ሚስጥር ያየንበት ምዕራፍ ነው። አዲስ ነገር ያየንባቸው ምዕራፎች ናቸው። ከዚህ በኋላ የምንማረው ማለት ነው። ከምዕራፍ 15 ጀምረናል። ኦኬ ስለዚህ የአውሬው ምልክትም ባለባቸው ለምስሉም በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው ይላል። የሚነዘንዝ የሚለውን ሐሳብ እናየዋለን። ከዛ በፊት ግን እነዚህን ሁለት ነጥቦች አውሬው የሚለው ሐሳብ የአውሬው ምልክት የሚለው ሐሳዊ መሲህ ነው። 666 በቀኝ እጃቸው ወይም በግንባራቸው ላይ የሚያትሙ ይሄ ማተማቸው ምንን ይናገራል ብለናል? አንተ አምላክ ነህ ብለው ይሰግዱለታል፣ ያመልኩታል። የሐሳዊው ነብይን ድምጽ ሰምተው ሐሳዊ ኤልያስ ይላሉ አቦ በትርጓሜ ሐሳዊ ኤልያስ ምዕራፍ 13 ላይ እናየዋለን። አንድም አውሬ ከባህር ሲወጣ አየው። ይሄ አውሬ የተባለ ሐሳዊው መሲህ ነው። ያው ራዕይ ምዕራፍ 13ን በደንብ ስለተማርን ወደ ኋላ ተመልሳችሁ መስማት ትችላላችሁ። ግን ኤኒዌይስ
ምዕራፍ 13 ቁጥር 1 ላይ አንድም አውሬ ከባህር ሲወጣ አየሁ ተባለለት። ከዛ ወረድ ብላችሁ ቁጥር 11 ላይ ስትመጡ ሌላ አውሬ ከምድር ሲወጣ አየሁ ይላል። ከምድር ሲወጣ አየሁ። ይሄ አውሬ ማን ነው? የሐሳዊው መሲህን ይቀበሉ ዘንድ ሰዎች በምትሃት እያደረገ ድንቅን የሚያደርግ በምትሃት ኦኬ ሰዎች ታምራትን ያደርግ ሰዎች ሐሳዊው መሲህ እውነት አንተ ክርስቶስ ነህ ብለው ይቀበሉት ዘንድ መንገድ የሚጠርግ ሐሳዊ ኤልያስ ይሉታል አበው በትርጓሜያችን ላይ ኦኬ ሐሳዊ ነብይ ተብሎ ይጠራል። አሁን እሱ ምንድነው የሚያደርጋቸው ብሎናል ቁጥር 14 ላይ ይኸው በአውሬውን ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ምን ይላል ያስታል። የሰይፍም ቁስል ለነበረው በህይወትም ለኖረው ለአውሬው ምስልም እንዲያደርጉ በምድር የሚኖሩትን ይናገራል። የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። ምን የማይሉትን አለ? ለአውሬው የማይሰግዱትን ሊያስገድል የአውሬው ምስል ሊናገር እንኳን ለአውሬው ምስልን ያቆማል። ምስሉ በምትሃት ያወራ ዘንድ ያደርገዋል። ይህንን ድንቅ አይተው የምትሃት ታምር አይተው ሰዎች አንተ ክርስቶስ ነህ ብለው ለመሲሁ የማይሰግዱትን የማያመልኩትን ማለት ነው ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። ከዛስ በኋላ ቁጥር 16 ላይ ታናናሾችና ታላላቆች ባለጠጋዎችም ድሆችም ጌታዎችም ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ስለዚህ በግንባራቸው በቀኝ እጃቸው አንድም በቀኝ እጃቸው 666 የሚለውን መርስሚያኖስ ብለው አባቶች በትርጓሜ ላይ ያስቀምጡታል። ግን ምን ማለት ነው የሚለውን ሙሉ አንድ መርሃ ግብር ወስደን ይሄ ቁጥር ምንን ይናገራል የሚለውን ሐሳብ ተምረናል። ኤኒዌይስ በቀኝ እጃቸው እና በግንባራቸው ላይ ማተሙ ምንን ይናገራል? በግንባራቸው ላይ መታተሙ ሐሳዊው መሲህ እሱ ክርስቶስ መሲህ ብለው ማምለካቸው ኦኬ ኃጢአተ አዳምን ኦኬ አምልኮተ ሰውን ገንዘብ ማድረጋቸውን ወይም ደግሞ በሚያደርጉት ኃጢአት አደባባይ ላይ መመስከራቸውን ይናገር እንደማያፍሩ ማለት ግንባር ላይ ያለ ነገር እንደሚታይ እነሱም ይሄ ክፉ ግብራቸው የተገለጠ መሆኑን አያፍሩም። ሐሳዊው መሲህ አንተ ክርስቶስ ነህ ብለው ሲያመልኩ አያፍሩም። ሐሳዊው መሲህ ሲሰግዱ አያፍሩም። እግዚአብሔርን ሲሳደቡ በግልጥ በአደባባይ ክፉን ያደርጋሉ። አንድም በቀኝ እጃቸው ደግሞ ይላል ቀኝ ምንን ይናገራል ብለን አይተናል በባለፈው ቅድስናን ጽድቅን ኃጣንን በግራ ጌታችን መራችን ኢየሱስ ክርስቶስ ለፍርድ ሲመጣ እንዴት ነው ኃጣንን በግራ ጻድቃንን በምንድነው የሚያቆመው በቀኝ እጃቸው ላይ ስሙ ይታተማል የሚለው ምንን ይናገራል በቀኝ እጃቸው ስሙን ይታተማል ማለት ቅድስናን ጽድቅን ገንዘብ ማድረግን እንደማይፈልጉ የተገዙት ለክፋት በቀኝ እነሱ መቆምን ገንዘብ እንደማያደርጉ ክፋትን ገንዘብ እንደሚያደርጉ እግዚአብሔርን መሳደብ ከእግዚአብሔር መራቅን ገንዘብ እንደሚያደርጉ የሚናገር ሚስጥር ነው የሚናገር ክፍል ነው። ይሄን በስፋት አይተናል። ኤኒዌይስ እነዚህ ሐሳዊው መሲህ አንተ መሲህ ነህ ብለው የሰገዱለት እነሱም ፍርድን ይቀበላሉ። ምድር የሚለው ምድራዊ በደል ምድራዊ ኃጢአትን ገንዘብ ማድረጋቸውን ለመግለጽ ነው። ኦኬ ራዕየ ዮሐንስ ምዕራፍ 16 ላይ ፊተኛውም ሄዶ ጽዋን በምድር ውስጥ አፈሰሰ የአውሬው ምልክት ባለባቸው ለምስሉም በሚሰግዱ ኦኬ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው ይላል። ኦኬ ስለዚህ አንድም ይላሉ የመጀመሪያው መቅሰፍት በአይሁድ ላይ ታዘዘ። አይሁድ እግዚአብሔር አምላክ አስቀድሞ ቃሉን ወደ እነርሱ ልኳልና እንቢ በማለታቸው ፍርድን ይቀበላሉ። ክፉዎችን ሐዋርያትን ያሳደዱ ጌታችን መድኃኒታችን ኢየሱስ ክርስቶስን ያሳደዱ ነቢያቱን ያሳደዱ እነሱ ፍርድን ይቀበላሉ። ይሄ የተገለጠ እውነት ነው። ቅዱስ ጳውሎስም በተሰሎንቄ መጽሐፍ ላይ ይሄን ነግሮናል። አንደኛ ተሰሎንቄ ምዕራፍ 1 ላይ ማየት እንችላለን። አንደኛ ተሰሎንቄ ምዕራፍ 1 ላይ እንዲህ የሚል ቃል
ሲጽፍልን እናያለን። ቁጥር 6 ላይ ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ እኛንና ጌታን የምትመስሉ ሆናችሁ ስለዚህ በመቄዶንያ በአካይያ ላሉት ምዕመናን ሁሉ ምሳሌ ሆናችኋል እያለ የተሰሎንቄን ምዕመናን ሐዋርያው ቅዱስ ጳውሎስ ይጽፍላቸዋል። የተሰሎንቄ ምዕመናን ወንጌልን በሚሰብክላቸው ጊዜ በዛ ሰዓት ላይ ቤተክርስቲያንን በሚተክል ሰዓት እነርሱ በሰይፍ ውስጥ እያለፉ ነው። እጅ ተጭኖባቸው ነበር ማለት በመከራ ውስጥ እያለፉ ነበር። ስለዚህ ቅዱስ ጳውሎስ ይላቸዋል በመከራ እኛን መሰላችሁ ጌታን መሰላችሁ ይላል። ለምን እንዴት? ክፉ አይሁዳውያን ጌታ ላይ እጅ ጭነውበታልና ከከተማ ወጥተው ሰቅለውታልና ገርፈውታልና የሾህ አክሊል አድርገውበታልና ምራቃቸውን ተፍተውበታልና ገርፈውት ይሄ ሁሉ መከራ ደርሰውበታል። እናንተም ክፎች ሲገፏችሁ ክፉ አይሁዳውያን ጌታ ላይ እጅ እንደጫኑ በእናንተም ላይ ሰዎች እጅ ሲጭኑ ጌታን እየመሰላችሁ ነው። በዚህ ደስ ይበላችሁ እያለ ነው። ሐዋርያትንም እንደዚህ አድርገ አይተዋል። በሐዋርያት ሥራ ምዕራፍ 12 ላይ ቅዱስ ያዕቆብን ሄሮድስ ሲያስገድል አይተናል። ሐዋርያት ሥራ ምዕራፍ 10 11 12 የቤተክርስቲያንን ስደት እንመለከታለን። ስለዚህ ሐዋርያትንም ክፎች አይሁዳውያን እንዳሰደዱ አይተናል። ሐዋርያት ሥራ ምዕራፍ 13 14 15 16 ሐዋርያው ቅዱስ ጳውሎስ አንደኛ ሁለተኛ ሶስተኛ ሐዋርያዊ ጉዞ ላይ መከራን እንዲቀበል እጅ እንደጫኑበት ክፉ አይሁዳውያን አሁንም እጅ ጭነውባቸዋል። ስለዚህ እኛ ላይ መከራ ያደረሱ እናንተ ላይ የሚያደርሳሉ በዚህ ደስ ይበሏችሁ እያለ ነው። ቤተክርስቲያንን ያሳደዱ ስለዚህ ፍርድን እንደሚቀበሉ ምናይበት ክፍል ነው። የሐዋርያው ምልክት ባለባቸው ለምስሉም በሚሰግዱት ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው ይላል። ኦኬ እሺ ለአይሁድ ክፉኛ የሚነዘንዝ ቁስል ሆነባቸው ማለት ኢየሱስ ክርስቶስ አስቀድሞ ነቢያትን ላከ። ነቢያትን አልቀበልም አሉ፣ አሳደዱ፣ ገደሉ። አቤት ነቢያት ደቂቀ ነቢያትን እግዚአብሔር ቢልክ የእግዚአብሔርን ቃል አንሰማም አሉ። አንድም ከዛ ደግሞ ራሱ መጣ ሐዋርያትን ላከ፣ እምቢ ያሉ አንቀበልም አሉ ክፉ የሆኑ አይሁዳውያን። ስለዚህ ኢየሱስ ክርስቶስን ባለመቀበላቸው ሲጸጽታቸው ከሀገር ሀገር ሲቀበዘበዙ ሲሰደዱ በዘመናቸው ሁሉ እንደ ቆዳ ላይ እንደሚወጣ ቁስል እንደሚነዘንዝ እነሱም በመከራ ዘመናቸውን እንደሚጨርሱ ነው የሚናገረው። ኦኬ የሚያሳርፈውን ክርስቶስ አልቀበልም ብለዋል። ኦርቶዶክሳውያን ዓለም እኮ ረፍት አትሰጥም። ረፍት የሚሰጠን ኢየሱስ ክርስቶስ ነው። ሕይወት የሆነውን ኢየሱስ ክርስቶስን እምቢ ስንል በዘመናችን ስንቀበዘበዝና ሕይወታችን ያበቃል። ረፍት አናገኝም። ለዚህ ነው የሕይወት ቃል ይለዋል ቅዱስ ዮሐንስ ኢየሱስ ክርስቶስን በዮሐንስ አንደኛ ዮሐንስ መልእክት ላይ ግቡና ከምዕራፍ 1 ጀምሮ አንደኛ ዮሐንስ መልእክት ሄው ደግመን ማየት እንችላለን። ምዕራፍ 1 ቁጥር 1 ተመልከቱ። ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራለን ይላል። ክርስቶስን እኮ ነው የሕይወት ቃል ብሎ የሚጠራው። እውነት የሕይወት ቃል ተብሎ ሊጠራ የተገባው ኢየሱስ ክርስቶስ ነው። ሕይወት ያለው በእርሱ ነው። ከእርሱ ውጪ ሕይወት የለም። ይህንን የሕይወት ቃል ከመጀመሪያ የነበረውን የሰማነውን አለ ቅዱስ ዮሐንስ ኢየሱስ ክርስቶስ ሲያስተምር ሰምቷላ። ጆሮቹ ሰምተዋል ይሄንን ቃል። ከዛ ደግሞ በዓይኖቻችንም ያየነውን ይላል። አይተዋል። ዓይኖቹ የቅዱስ ዮሐንስ ዓይኖች ማንን አይተዋል? የሕይወት ቃል አይተዋል። ይሄ ሕይወት ቃል ማን ነው? ኢየሱስ ክርስቶስ። ከዛ ደግሞ ይሄው ያየነውን የተመለከትነውንም እጆቻችን የዳሰሱትን አለ ነክተውታላ። በእጃቸው ኢየሱስ ክርስቶስን ዳሰውታል። መምህራቸውን ዳሰውታል። ስለዚህ ይሄንን የሕይወት ቃል እናወራለን፣ እንነግራቸዋለን። ሕይወት ተገለጠ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ለኛም የተገለጠውን የዘላለም ሕይወት እናወራላችኋለን። ክፉ አይሁዳውያን ይሄንን የዘላለም ሕይወት የተባለ እውነተኛ ሕይወት የተባለ አማናዊ ሕይወት ኢየሱስ ክርስቶስን ባለመቀበላቸው ሲጠዘጥዛቸው ይኖራሉ። በመከራ ውስጥ ሲሰደዱ ይኖራሉ። በመከራ ውስጥ ይኖራሉ። እረፍትን አያገኙም። መንፈሳዊ እረፍት፣ ከእግዚአብሔር የሚሰጠውን እረፍት
እፎይ በእርግጥ በእውነት እፎይ የምንለው እረፍት ያንን እረፍት አያገኙም። ለምን? እረፍትን የሚሰጠው አምላክ ከነርሱ ጋር የለማ። እንዴ እረፍትን የሚሰጠው አምላክ ከነርሱ ጋር የለም። እሺ አንድም እንመለስ። ሐሳዊው መሲህን ያመለኩ ለሐሳዊው መሲህ አንተ መሲህ ነህ ብለው የሰገዱ አንተ ኢየሱስ ነህ ብለው ያመለኩ ኢየሱስ ማለት እግዚአብሔር መድኃኒት ነው ማለት ነው። እነሱም እረፍት አያገኙም፣ ሲቅበዘበዙ ይኖራሉ። ለምን? መሲህ ብለው የተመለከቱት ሐሳዊ መሲህ እረፍት አይሰጣቸውም። አማናዊ እረፍት የሚሰጠውን ክርስቶስን ገፍተውታልና ኦኬ፣ ጆሮአቸውን አልሰጡትምና በእውነት ከእርሱ ጋር አልተመላለሱምና በእረፍትን በማይሰጥ መቅሰፍት ይሞታሉ ይላል። እረፍትን በማይሰጥ በሽታ፣ እረፍትን በማይሰጥ መቅሰፍት፣ እረፍት የማይሰጥ ቁጣ ይወርድባቸዋል። የእግዚአብሔር ቁጣ ይገለጣል። በግብጽ ምድር የወረደው እንዲህ ባለ ቁጣ ግብፃውያን ለእግዚአብሔር እሺ ባላሉ መጠን እግዚአብሔር አምላክ መቅሰፍትን አውርዷል። ያ በግብጽ ላይ እንደወረደ እግዚአብሔርን እንቢ በማለታቸው ሰውነታቸው የሚጠዘጥዝ ሰውነትን ገንዘብ ቁስልን ገንዘብ እንዳደረጉ አሁንም እግዚአብሔር አምላክ ለእርሱ ያልሰገዱ እርሱን ያላመለኩ በእውነት ያልተመላለሱ እውነተኛ የሆነን ፍርድን ከእግዚአብሔር ዘንድ ይቀበላሉ። ፍርድን ከእግዚአብሔር ዘንድ ይቀበላሉ። ዘመናቸውን ሲቅበዘበዙ ይኖራሉ። ኦኬ፣ እረፍት በማይሰጥ በሽታ ይሞታሉ። ሞትን ይሞታሉ። ዘውትር የሚያቃጥል ከእግዚአብሔር መለየታቸው፣ ከእግዚአብሔር ክብር መራቃቸው ያንን የሚጠዘጥዝ በሽታን ገንዘብ እንዲያደርጉ ያደርጋቸዋል። የመጀመሪያው ቁጣ ይሄ ነው። የመጀመሪያው ቁጣ እዚያው ግብፃውያን መተርጉማ ያው God made us to the wicked Jews። የመጀመሪያው ጽዋ የእግዚአብሔር ቁጣ በክፉ አይሁዳውያን ላይ wicked Jews የሚለው ክፉ አይሁዳውያን ላይ the earth for they were people settled in the knowledge of God። earth የሚለው the earth የሚለው they were people settled in the knowledge of God በእግዚአብሔር ትምህርት የቀድሞው ያደመጡ የእግዚአብሔርን ትምህርት ቀድሞ ገንዘብ ያደረጉ ግን በሰሙት በእውነት በእግዚአብሔር ቃል ያልተደላደሉ ያላረፉ እነሱ ቅጣትን ያገኛሉ። አንደኛው ይሄ ነው። መጀመሪያው መልአክ ሂዶ በምድር ጽዋውን አፈሰሰ አለ፣ በየብስ ስራውን ሰራ። የብስ የሚሉት አበው ምድር ነው። መጡ ቀዳማዊው መልአክ ሙሴ መልእክተኛ፣ ቀዳማዊው መልእክተኛ ሲሉ ቀዳማዊ መልአክ ይሉታል። ሙሴ ነው። ሐመድ እቶኑን ዘግኖ በግብጽ በበተነው ጊዜ በግብፃውያን ይህ ሁሉ ታዘዘባቸው። በግብፃውያን ላይ የእግዚአብሔር አምላክ ሙሴና አሮንን የተናገረውን ቃል ነው ሊቃውንቱ አንስተው እግዚአብሔር ሙሴና አሮንን አዞ ሙሴና አሮን የተናገሩትን ቃል ግብፃውያን እንቢ በማለታቸው የወረደባቸው መቅሰፍት የእግዚአብሔር ፍርድ አሁንም እርሱን ባልሰሙ ላይ ይወርዳል። በምድር ጽዋን አፈሰሰ አለ፣ በየብስ ስራውን ሰራ። መጡ ቀዳማዊ መልአክ ሙሴ ነው። ሐመድ እቶኑን ዘግኖ በግብጽ በበተነው ጊዜ በግብፃውያን ይህ ሁሉ ታዘዘባቸው። በግብጽ ላይ የወረደው መቅሰፍት ፍርድን ያስተላለፈ አምላክ አሁን ደግሞ በክፉ አይሁዳውያን ላይ ለሐሳዊ መሲህ በሰገዱት ላይ ፍርድን ያስተላልፋል። ኦኬ፣ ፍርድን ያስተላልፋል፣ ፍርድን ገንዘብ ያደርጋሉ እያሉ ነው አበው። ያው የግብጽን መቅሰፍት አንስተው ያሉ ይሄን ደግሞ አይተናል። ይሄን የምናገኘው ለምትጽፉ ሰዎች ዘጸአት 9 ላይ ነው የምናገኘው። የዘጸአት መጽሐፍ ምዕራፍ 9 ላይ ተቀምጦልን ከቁጥር 8 ጀምሮ እናነባለን።
ይሄው እግዚአብሔርም ሙሴንና አሮንን እጃችሁን ሞልታችሁ ከምድጃ አመድ ውሰዱ፣ ሙሴን በፈርዖን ፊት ወደ ሰማይ ይበትነው፣ እርሱም በግብፅ አገር ሁሉ ትቢያ ይሆናል፣ በግብፅም አገር ሁሉ በሰውና በእንስሳ ላይ ሻህኝ የሚያመጣ ቁስል ይሆናል አላቸው። ከምድጃም አመድ ወስደው በፈርዖን ፊት ቆሙ። ሙሴም ወደ ሰማይ በተነው፣ በሰውና በእንስሳም ላይ ሻህኝ የሚያወጣ ቁስል ሆነ። ጠንቋዮችም ቁስል ስለነበረባቸው በሙሴ ፊት መቆም አልቻሉም፣ ቁስል በጠንቋዮችና በግብፃውያን ሁሉ ላይ ነበረና ይላል። ፍርድን መቀበላቸውን ነው የሚናገረው። የመጀመሪያው ቁጣ ይሄ ነው። ሁለተኛው ቁጣ እንመልከት። እሺ ሁለተኛው ጽዋ በባህር ውስጥ አፈሰሰ ይላል። ሁለተኛው ጽዋ በምን ውስጥ? በባህር ውስጥ አፈሰሰ፣ እንደ ሞተም ሰው ደም ሆነ፣ በባህርም ከሚኖሩት ህይወት ያለበት ነፍስ ሁሉ ሞተ ይላል። አሁን ሁለተኛው ጽዋ በግብፅ ምድር ከወረደው ከመጀመሪያው የግብፅ መቅሰፍት ጋር ተመሳሳይነት አለው። ሁለተኛው ጽዋ በባህር ውስጥ አፈሰሰ፣ እንደ ሞተም ሰው ደም ሆነ፣ በባህርም ከሚኖሩት ህይወት ያለበት ነፍስ ሁሉ ሞተ ይላል። ሁለተኛው ጽዋ ከስንተኛው የግብፅ መቅሰፍት ጋር ብያቸዋለሁ? ከመጀመሪያው የግብፅ መቅሰፍት ጋር ተመሳሳይነት አለው። እናየዋለን። የመጀመሪያው የግብፅ መቅሰፍት የምናገኘው በዘጸአት ምዕራፍ 7 ላይ ነው። ይሄው ዘጸአት ምዕራፍ 7 ከቁጥር 14 ጀምሮ እግዚአብሔርም ሙሴን አለው፣ የፈርዖን ልብ ደነደነ፣ ህዝቡንም ለመልቀቅ እምቢ አለ። የፈርዖን ልብ ደነደነ፣ ህዝቡንም ለመልቀቅ እምቢ አለ። ማልደህ ወደ ፈርዖን ሂድ፣ በማለዳ በጠዋት early morning ኦኬ። ማልደህ ወደ ፈርዖን ሂድ፣ እነሆ ወደ ውሃ ይወጣል፣ ትገናኘውም ዘንድ አንተ በወንዝ ዳር ትቆማለህ። እባብም ሆና የተለወጠችውን በትር በእጅህ ትወስዳለህ፣ እንዲህም ትለዋለህ፣ የዕብራውያን አምላክ እግዚአብሔር በምድረ በዳ እንዲያገለግሉኝ ህዝቤን ልቀቅ ብሎ ወደ አንተ ላከኝ። እነሆም እስከዛሬ አልሰማህም። እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር እንደሆንኩ በዚህ ታውቃለህ። እነሆ እኔ የወንዙን ውሃ በእጄ ባለችው በትር እመታለሁ፣ ውሃውም ተለውጦ ደም ይሆናል፣ በወንዙም ያሉት አሶች ይሞታሉ፣ ወንዙም ይገማል። ግብፃውያን የወንዙንም ውሃ ለመጠጣት ይጠላሉ፣ ይጸየፋሉ። ኦኬ። እግዚአብሔርም ሙሴን አለው፣ አሮንን በትርህን ውሰድ፣ ደምም እንዲሆን በግብፅ በወንዞች በመስኖቻቸው በኩሬዎቻቸው በውሃ ማከማቻዎቻቸውም ሁሉ ላይ እጅን ዘርጋ በለው፣ በግብፅ ሀገር ሁሉ በእንጨት ዕቃና በድንጋይ ዕቃ ሁሉ ደም ይሆናል እያለ ይገልጣል። ይሄ መቅሰፍት አሁን የት ላይ ነው የምናገኘው? ራእይ 16 ላይ እናገኘዋለን። ለምንድን ነው አንድ አይነት መቅሰፍት የሆነው? ይሄ መቅሰፍትና ራእይ 16 ላይ ያለው መቅሰፍት ምንን ይናገራል? አንድ የመሆናቸው ሚስጥር ምንን ያሳያል የሚለውን እናያለን። እሺ እንመለስ። ይኸው ሁለተኛው ጽዋ፣ አሁን ሁለተኛው መልአክ ይዞት የወጣው ሁለተኛውም ጽዋ በባህር ውስጥ አፈሰሰ። ባህር የተባለ ምንድነው የሚለውን እናያለን። እሺ እንደ ሞተም ሰው ደም ሆነ፣ በባህርም ከሚኖሩ ህይወት ያለበት ነፍስ ሁሉ ሞተ ይላል። ባህር የሚለው ኦኬ አህዛብ ብለው ያስቀምጣሉ። አህዛብ በባህር ይመሰላሉ። ለምን የሚለውን for the sea ይላሉ፣ ወይም for the sea የሚለው ባህር ነው። for they were troubled people who did not know God at all። ባህርን ስትመለከቱ ካንዱ ይሄ የባህር ማዕበል ሲነሳ ሲጋጭ ድምጽን ሲያሰማ ነው የምትመለከቱት። ኦኬ። አህዛብም እግዚአብሔርን ያላወቁ ሰዎች ናቸው እና for they were troubled people who did not know God at all። እግዚአብሔርን ባለማወቃቸው ሁሌ በተለያየ አህዛብ ጣዖታት ካንዱ ጣዖት ወደ ሌላ ጣዖት ሲረበሹ ስለሚኖሩ በአህዛብ ባህር ተመስሏል። ባህር መጽሐፍ ቅዱስም ይሄንን ሐሳብ ሲገልጽልን በተለይ በኢሳይያስ 57 ላይ ተመልከቱ። ባህር የሚለውን ሐሳብ ኢሳይያስ ደግሞ በትንቢተ ኢሳይያስ ምዕራፍ 57 ከቁጥር 20 ላይ ተመልከቱ። ክፉዎች ግን እንደሚንቀሳቀስ ባህር ናቸው፣ ጸጥ ይል ዘንድ አይችልምና ውኖችም ጭቃና ጉድፍ ያወጣሉና ለክፉዎችም ሰላም የላቸውም ይላል አምላኬ ይላል። ክፉዎች እንደሚንቀሳቀስ ባህር
የሚንቀሳቀስ ባህር እንዴት ነው? አንዴ በምስል በቪዲዮ ላሳያችሁ። አሁን ትራቭሊንግ ሲ እንዴት ነው የሚሆነው? not traveling አላልኩም፣ traveling ሲ ኦኬ፣ እንዴት ይመስላል የሚለውን እንመልከት። አንዴ ቪዲዮ ላሳያችሁ። ኦኬ ሐሳቡን ለመግለጽ ኦኬ ሆፕፉሊ አይዘጋም ብዬ ተስፋ አደርጋለሁ። እንዴ ልክፈተው። ለምሳሌ ተመልከቱት፣ አሁን ባህሩን ተመልከቱት። ጸጥ ያለ ባህር አይደለም አሁን የምታዩት። በተቻለ መጠን አሁን ነው ይታያቸዋል። ቆይ አንዴ ምናልባት ይታያል ይታይ አይደለም። ሌላው ልፈልግና ላሳያችሁ። አንዴ ተመልከቱት። ቆይ አንዴ እሺ፣ ይታያችኋል። ባህሩ ይታያችኋል። ትራቭልድ ሲ ኦኬ። ባህሩ ጸጥ ባለ እይታ አይደለም የምንመለከተው አይደለ? እንደምታዩት አዎ፣ ከአንድ ማዕበል ሲነሳ የሆነ እረፍት የለም። ከዛ ያያይዙትና ክፉዎች ግን እንደሚንቀሳቀስ ባህር ናቸው። ለምን? ጸጥ ይል ዘንድ አይችልምና እረፍት የላቸውም። እረፍትን የሚሰጥ አምላክ እግዚአብሔርን አልተመለከቱም፣ አያውቁትም። ስለዚህ በባህር ይመሰላሉ። እነሱ ዙስን ሲያመልኩ ግሪኮ ሮማን ካልቸር፣ ክላሲካል ሚቶሎጂ እነ አቴናን ሲያመልኩ ከንቱ የሆነን በሰው ፍልስፍና የተወለዱትን ክፉ ጣዖታት ሲያመልኩ ይኖራሉ። ስለዚህ እረፍትን አያገኙም። እንደ ባህር እንደሚንቀሳቀስ ባህር ናቸው ክፉዎች ግን እንደሚንቀሳቀስ ባህር ናቸው። ጸጥ ይል ዘንድ አይችልምና ውኖችም ጭቃና ጉድፍ ያወጣሉና ለክፉዎች ሰላም የላቸውም ይላል አምላክ ይላል። ስለዚህ ሁለተኛውም ጽዋን በባህር ውስጥ አፈሰሰ የተባለው ሁለተኛው ጽዋ እግዚአብሔርን በማያውቁ አህዛብ እግዚአብሔርን በማያውቁ ባህር በተመሰሉ አህዛብ በልዩ ልዩ ፍልስፍና አምልኮ በተለያየ ከእግዚአብሔር ጸጋ ርቀው ይናወጡ ስለነበሩ በባህር ይመሰላሉ። ኦኬ። ስለዚህ ሁለተኛው ጽዋ በባህር ውስጥ አፈሰሰ፣ እንደ ሞተም ሰው ደም ሆነ። በባህርም የሚኖሩ ህይወት ያለበት ነፍስ ሁሉ ሞተ ይላል። እንደ ሞተም ሰው እንግዲህ በባህር ቅድምም ብለን በባህር የተመሰሉ አህዛብ ናቸው። ኦኬ። አህዛብ በተለያየ ፍልስፍና ይመላለሳሉ። ክርስትናንን ባለመቀበላቸው ምክንያት፣ ሐዋርያትን በማሳደዳቸው ምክንያት፣ ለሐዋርያት ጆሮ ባለመስጠታቸው ምክንያት ግሪካውያን፣ ሮማውያን ያመኑትን አይደለም ያላመኑትን አህዛብ ነው እየተናገርን ያለ ነው። ያላመኑት አህዛብ እነሱ ይቀጣሉ። እንደ ሞተም ሰው ደም ሆነ። በባህርም ከሚኖሩ ህይወት ያለበት ነፍስ ሁሉ ሞተ። ሞትን ይሞታሉ። ኦኬ። ቅጣትን ይቀበላሉ ብለው ይተረጉማሉ። እነዚህ ደግሞ እነማን ናቸው? አህዛብ። ለምንድን ነው? ክርስቶስን ህይወት የሚሰጠውን ክርስቶስ ስላልተቀበሉ። በባህር ለምን ተመሰሉ? በሚንቀሳቀስ ባህር የምንመስላቸው እረፍት ስለሌላቸው። ለምን? እረፍት የሚሰጠውን ክርስቶስን ባለመቀበላቸው። ስለዚህ ሁለተኛው ጽዋ በባህር ውስጥ አፈሰሰ ሲል ፍርድን ሰጠ፣ በአህዛብ ላይ ፍርድን ገለጠ።
እንደሞተም ሰው ደም ሆነ በባህርም ከሚኖሩት ሕይወት ያለበትን ነፍስ ሁሉ ሞተ። በዛ ባህር ውስጥ ከአሕዛብ መካከል ከሚኖሩት ሕይወት ያለበት ነፍስ ሁሉ ሞተ፣ ተቀጡ፣ ፍርድን ተቀበሉ። ምን በማድረጋቸው? እግዚአብሔርን ባለማድመጣቸው። አንድም ባህር ዓለም ተብሎ ይጠራል። በዓለም ውስጥ እግዚአብሔርን ያልሰሙ ዓለም በተባለ ኃጢአት ውስጥ የሚመላለሱ ቅዱስ ጳውሎስ እንደነገረን ስለ ዴማስ ይህንን ዓለም ወዶ ትቶኝ ሄዷል እንዳለ ዓለምን የናፈቁ በዓለም ውስጥ ያለውን ነገር ገንዘብ ያደረጉ ሕይወት እንደማይኖራቸው ሞትን እንደሚሞቱ ፍርድን እንደሚቀበሉ ያንን የምናይበት ክፍል ነው። እንደሞተም ሰው ደም ሆነ በባህርም ከሚኖሩ ሕይወት ያለበት ነፍስ ሁሉ ሞተ። ኦኬ በልዩ ልዩ መንገድ ከእግዚአብሔር ዘንድ ቅጣትን ይቀበላሉ። በበሽታ፣ በጦርነት፣ በረሃብ፣ በቸነፈር፣ በልዩ ልዩ በሽታ እግዚአብሔርን የነፍስን እረፍት የሚሰጠውን አምላክ ባለመቀበላቸው ሞትን ገንዘብ ያደርጋሉ። ኦኬ ለምን የግብፅን ሁለተኛ ጽዋ የግብፅ የመጀመሪያ ጽዋ መቅሰፍትን ይመስላል። ለምን በግብፅ ምድር ላይ ያንን ያደረገ አምላክ በግብፅ ምድር ላይ ያንን መቅሰፍት ያወረደ አምላክ አሁንም በአሕዛብ ላይ አሁንም በዚህች ዓለም ላይ ይህንን ዓለም ሕይወት በሚናፍቁት ላይ ፍርድን ያስተላልፋል። ኦኬ ፍርድን ገንዘብ ያደርጋሉ። ያንን ነው የምናየው። አንድ ሁለት መጽሐፍ ቅዱስ አስረጅ ልስጣችሁ። ለምሳሌ ራዕይ ዮሐንስ ምዕራፍ 17 አሁን የሚቀጥለው ምዕራፍ ስትመጡ ቁጥር 15 ላይ ተመልከቱ። እንዲህ የሚል ቃል ተጽፏል። እግዚአብሔር ይላል እግዚአብሔር ሐሳቡን እንዲያደርጉ የእግዚአብሔርን ቃል እስኪፈጽም ድረስ መንግስታቸውን ለአውሬ እንዲሰጡ በልባቸው አግብቷልና። ያያት ሙሉን ሐሳብ ላንብብላችሁ አንዴ። ኦኬ ሰባቱንም ጽዋዎች ከያዙ ሰባቱ መላእክት አንዱ መጥቶና በብዙም ውሃዎች ላይ የተቀመጠችውን ታላቂቷን ጋለሞታ ፍርድ አሳያለሁ አለ። ታላቂቷ ጋለሞታ በዓለም ላይ ኃጢአትን ሰዎች ያደርጉ ዘንድ ገንዘብ ያደርጉ ዘንድ በዝሙት መንፈስ ይመላለሱ ዘንድ ክፋትን ያደርጉ ዘንድ የምትመክረዋን ኦኬ እና ያሳያለሁ በባቢሎን የኃጢአት ከተማ እቺን ጋለሞታ የሚደርስባትን ፍርድ ተመልከት። የምድርም ነገስታት ከእርሷ ጋር ሳይሰኑ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ። በምን የሚኖሩ? በምድር የሚኖሩ። ሰው በኃጢአት ይሰክራል። ሰከረ የሚለው ሐሳብ ምን ያህል ልቅ የሆነ ኃጢአትን ማድረጋቸውን የበደላቸውን ክፋት ከአእምሮ በላይ የሆነን በደል ማድረጋቸውን የሚገልጽ ነው። የምድርም ነገስታት ከእርሷ ጋር ሳይሰኑ በምድር የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ። እሷ ግን በምን ላይ ተቀመጠች? በብዙ ውሃዎች ላይ የተቀመጠችውን እያለ ይገልጻል። ስለዚህ ይሄ የተደላደለ ህይወት የሌላቸው ባህር በተባለ ተንቀሳቃሽ ባህር በተባለ ውቅያኖስ ምንድነው ከውሃ ጋር እየተጋጨ ሰላም በሌለበት ጸጥ ባለ ባህር የማይመሰሩ ሁል ጊዜ ሁካታ የሆነ ህይወት ነው በውስጣቸው ያለው። እነርሱ ይፈረድባቸዋል። ሰላምን የሚሰጠውን ጸጥታን የሚሰጠውን ለነፍሳቸው ረፍትን የሚሰጠውን አምላክ አልተቀበሉምና ገንዘብ አላደረጉትምና ስለዚህ ሁል ጊዜ ፍርድን ከእግዚአብሔር ዘንድ ፍርድን እንደሚቀበሉ የምናይበት ክፍል ነው። ስለዚህ ባህር የተባለ አንድም አሕዛብ አንድም ደግሞ ዓለም ተብሎም ይተረጎማል። በዓለም ላይ የሚኖሩትን ሰዎች እንመለከትበታለን። እሺ ሁለተኛው ጽዋ ይሄ ነው። ሶስተኛው ጽዋም በወንዞችና በውሃ ምንጮች ውስጥ አፈሰሰ፣ እነርሱም ደም ሆኑ ይላል። አሁን ሶስተኛው ጽዋ ደግሞ ሶስተኛው ጽዋ ከግብፅ ጋር አምስተኛው መቅሰፍት ጋር ነው የሚመሳሰለው። እሺ ሶስተኛው ጽዋ በወንዞች በውሃ ምንጮች፣ የውሃ ምንጭ የተባለ ምንድነው? በውሃ ምንጭ ውስጥ ለምን አፈሰሰ? እነርሱ ስለምን ደም ሆኑ የሚለውን እናያለን። ሶስተኛው ጽዋ በወንዞች በውሃ ምንጮች ውስጥ አፈሰሰ፣ እነርሱም ደም ሆኑ። ሶስተኛው ከግብፅ ከስንተኛው ጋር ብያቸዋለሁ? ከአምስተኛው የግብፅ መቅሰፍት ጋር ነው የምናያይዘው። አምስተኛው የግብፅ መቅሰፍት
ሶስተኛው ጽዋ ከአምስተኛው የግብጽ መቅሰፍት ጋር እናየዋለን ማለት ነው። እሺ ይሄ ሶስተኛው ቁጣ ነው። እሺ ዘጸአት 9 በዘጸአት መጽሐፍን ትከፍቱልኛላችሁ። ያው ኦሪት ዘጸአት 9 ላይ ነው ይሄን ታሪክ የምታገኙት ከቁጥር 1 እስከ 7 ይሆን። እግዚአብሔርም ሙሴን አለው ወደ ፈርዖን ዘንድ ገብተህ ንገረው የዕብራውያን አምላክ እግዚአብሔር እንዲህ ይላል ያገለግለኝ ዘንድ ሕዝቤን ልቀቅ። ልትለቃቸው እምቢ ብትይዛቸው እነሆ የእግዚአብሔር ልጅ በሜዳ ውስጥ ባሉት በከብቶች፣ በፈረሶች፣ በአህዮች፣ በግመሎች፣ በበሬዎች፣ በጎችም ላይ ትሆናለች፣ ብርቱ ቸነፈርም ይወርዳል። እግዚአብሔርም ከእስራኤል ከግብጽ ከብቶች መካከል ይለያል፣ ከእስራኤል ልጆችም ከብት አንዳች አይጠፋም። እግዚአብሔርም ነገ ይህንን ነገር በምድር ላይ ያደርጋል ብሎ ጊዜን ወሰነ። እግዚአብሔርም ያንን ነገር በነጋው አደረገ። ከግብጽም ከብት ይቅርታ ሶስተኛው ቁጣ ዘጸአት እግዚአብሔርም ያንን ነገር በነጋው አደረገ። የግብጽም ከብት ሁሉ ሞተ፣ ከእስራኤል ልጆች ከብት ግን አንድስ እንኳን አልሞተም። ፈርዖንን ላከ፣ እነሆም በእስራኤል ከብት አንድስ እንኳን አልሞተም። የፈርዖንም ልብ ደነደነ፣ ህዝቡንም አልለቀቀም ይላል። እሺ አንዴ ሶስተኛው አይ ቲንክ አንዴ ሶስተኛው ጽዋ በወንዞችና በውሃዎች ምንጮች አፈሰሰ፣ እነርሱም ደም ሆኑ። ይሄንን አንዴ የግብጽን መቅሰፍት ላምጣው። እሱኛው አይደለም፣ አንዴ ታገሱ። አቲም ጥቅስ አንዴ ጥቅሱን ላውጣ አንዴ። እሺ ቃል በቃል አንዴ ላውጣው። ኦኬ ዘጸአት 7 እሺ ምዕራፍ 7 እግዚአብሔርም ሙሴን አለው እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምህንም አሮን እሺ አንዴ የመጀመሪያው መቅሰፍት ስንት ነበር ያለው? ወደ ኋላ እንመለስ። እያንዳንዱን ይዘን መሄድ አለብን። አንዴ እሺ እስከዛ ሼር አድርጉት። የመጀመሪያውን አይተናል። 6ኛው ፕሌግ ነው የመጀመሪያው። ሁለተኛው፣ ሶስተኛው፣ አምስተኛውን እናያለን ማለት the third ball confirms with the fifth plague። እሺ አምስተኛውን እንመልከት። እሺ ሁለተኛው ጽዋ በባህር ውስጥ አፈሰሰ፣ እንደሞተም ሰው ደም ሆነ፣ በባህርም የሚኖሩ ህይወት ያለበት ነፍስ ሁሉ ሞተ። ሁለተኛው ጽዋ አንዴ ወደ ኋላ እንመለስ፣ እያንዳንዱን እናያለን። ሁለተኛው ጽዋ ከመጀመሪያው የግብጽ መቅሰፍት ጋር ነው የምናያይዘው። የመጀመሪያው የግብጽ መቅሰፍት የምናገኘው ይሄው እሺ ከቁጥር 14 እግዚአብሔርም ሙሴን አለው የፈርዖን ልብ ደነደነ፣ ህዝቡንም ለመልቀቅ እምቢ አለ። ማልደ ወደ ፈርዖን ሂድ፣ እነሆ ወደ ውሃ ይወጣል፣ ትገናኘውም ዘንድ አንተ በወንዝ ዳር ትቆማለህ። እባብም ሆና የተለወጠች በትር በእጅ ትወስዳለህ። እንዲህም ትለዋለህ የዕብራውያን አምላክ እግዚአብሔር በምድረ በዳ እንዲያገለግለኝ ህዝቤን ልቀቅ ብሎ ወደ አንተ ላከኝ። እነሆም እስከዛሬ አልሰማህም። እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር እንደሆንኩ በዚህ ታውቃለህ። እነሆ እኔ የዚህ የወንዙን ውሃ በእጄ ባለች በትር እመታለሁ፣ ውሃውም ተለውጦ ደም ይሆናል ይላል። ውሃውም ምን ይሆናል? ደም ይሆናል። ይሄ ሁለተኛው መቅሰፍት ነው የምናየው። ሁለተኛው ጽዋ፣ ሁለተኛው መቅሰፍት።
ኦኬ እሺ ሶስተኛው መቅሰፍት ምንድነው? ሶስተኛውም ጽዋውን በወንዞች ውሃ ምንጮች ውስጥ አፈሰሰ እነርሱም ደም ሆኑ ይላል። አሁን በደንብ ስሙ። እነርሱም ደም ሆኑ። ደም የሆነ አሁን ሁለተኛው ላይ ነው ያለነው። በደንብ አድርጋችሁ ሶስተኛውንም ጽዋ በወንዞች ውሃ በምንጮች ውስጥ አፈሰሰ እነርሱም ደም ሆኑ። የውሃውም መልአክ ያለህና የነበርህ ጌታ ሆይ ቅዱስ ሆይ እንዲህ ስለፈረድክ ጻድቅ ነህ። የቅዱሳን የነቢያት ደም ስላፈሰሱ ደምን ደግሞ አጠጥታቸዋል የሚገባቸው ነውና ብሎ ሲናገር ሰማው። ከመሰዊያም አሁን ሁሉን የምትገዛ ጌታ አምላክ ሆይ ፍርዶችህ እውነትና ጽድቅ ናቸው ብሎ ሲናገር ሰማው ይላል። ስለዚህ አራተኛው ላይ ከመምጣታችን በፊት ሶስተኛው ጽዋ በወንዞች በውሃ ምንጮች ውስጥ አፈሰሰ እነርሱም ደም ሆኑ ይላል። እሺ ሶስተኛው ጽዋ ምን ነው የሚናገረው? ሶስተኛው ጽዋ ምን ነው? እሺ በወንዞችና በወንዞች በውሃ ምንጮች የተባለበት ምክንያት ያንን እንረዳ። ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ የእውነት ምንጭ ኦኬ ሰዎች ከሱ በሚወጣው ትምህርት ጠጥተው የሚረኩ የሚያርፉ ናቸው። ስለዚህ እውነተኛ ምንጭ ይለዋል። ለምሳሌ ዮሐንስ ወንጌልን ስትመለከቱ ዮሐንስ ወንጌል ምዕራፍ 7 አንዴ ዮሐንስ ወንጌል ምዕራፍ 7ን እንከፍታለን። ዮሐንስ ወንጌል ምዕራፍ 7 ከቁጥር 37 ጀምሮ ያለውን የእግዚአብሔር ቃል እንመልከት። እሺ እኔ ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ። ማንም ምን የለ የተጠማ ቢኖር ወደኔ ይምጣና ይጠጣ። ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ ሲል ምሳሌያዊ አነጋገር ነው። ቃሉን ሰምቶ ቃሉ የእግዚአብሔር ውሃ የእግዚአብሔር የሚያሳርፍ ምንጭ ውሃ ምንጭ ከሆነው ከርሱ መተው የእግዚአብሔርን ቃል እንዲጠጡ በዛም እንዲያርፉ ነው እየተናገረ ያለው። ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህ ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል። ቁጥር 38 ድረስ ያለውን እንመልከት። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። እንግዲህ ሶስተኛው በወንዞችና በውሃ ምንጮች የተመሰሉት የሐሰት ትምህርት የሚያስተምሩ ነው። አማናዊው የሆነውን የክርስቶስን ትምህርት ይሄው ሶስተኛው ጽዋ በወንዞችና በባህር ምንጮች ውስጥ አፈሰሰ እነርሱም ደም ሆኑ ይላል። ይሄ ደግሞ ቁጣ የሚወርደው በሐሰተኞች መምህራን ኦኬ እውነተኛ የእግዚአብሔር ምንጭ የሆነውን የእግዚአብሔር ቃል እንደማስተማር እንደመግለጽ ለሰው ዘንድ እንደማድረስ ያንን አጥጥቶ እንደማሳረፍ ያንን እንደማድረግ ይልቅ የስተት ትምህርትን በማስተማር በትምህርታቸው ብዙዎችን ገድለዋልና ፍርዱ በእነርሱ ላይ ይገለጣል። ሶስተኛውም ጽዋ በወንዞች ውሃ ምንጮች ውስጥ አፈሰሰ እነርሱም ደም ሆነ ይላል። በኤርሚያስ መጽሐፍ ላይ በትንቢተ ኤርሚያስ ምዕራፍ 17 ላይ ተመልከቱ። ትንቢተ ኤርሚያስ ምዕራፍ 17 ቁጥር 13 ላይ እንዲህ የሚል ቃል እናገኛለን። አቤቱ የእስራኤል ተስፋ ሆይ የሚተውህ ሁሉ ያፍራሉ። አንተን የሚተው ሁሉ ምን ይላሉ? ያፍራሉ ካለ በኋላ ካንተም የሚለዩ የሕይወት ውሃ ምንጭ እግዚአብሔርን ትተዋልና በምድር ላይ ይጻፋሉ። እየተረዳችሁ ነው? ከኔ ጋር ናችሁ? የእግዚአብሔር ኦኬ ስትገቡ ሚት እያደረጋችሁ እሺ አንዴ እሺ ልቀበል። አቤቱ የእስራኤል ተስፋ ሆይ የሚተው ሁሉ ያፍራሉ። ካንተም የሚለዩ የሕይወትን ውሃ ምንጭ እግዚአብሔርን ትተዋልና በምድር ላይ ምን ይላሉ? ይጻፋሉ። ምን ማለት ነው? ሕይወትን ገንዘብ አያደርጉም። ምድራዊ ነው ሕይወታቸው። ዘላለማዊ ሕይወትን ገንዘብ አያደርጉም። በሕይወት መጽሐፍ ስማቸው አይጻፍም። ምን ያደረጉ? ያንተን ቃል የተው ካንተም የሚለዩ የሕይወት ውሃ ምንጭ እግዚአብሔርን ትተዋልና። ስለዚህ እውነተኛው የእግዚአብሔር ቃል የሕይወት ውሃ ምንጭ ተብሎ ይጠራል።
እግዚአብሔር የህይወት ውሃ ምንጭ ተብሎ ይጠራል። አሁን እዚህ ራእይ ላይ ስትመጡ ሶስተኛውንም ጽዋ በወንዞችና በውሃ ምንጮች ውስጥ አፈሰሰ ነው የሚለው። ለምን? በውሃ ምንጮች ውስጥ የሚለው የሐሰትን ትምህርት በሚያስተምሩ እውነተኛውን የእግዚአብሔርን ቃል እንደማስተማር ሐሰተኛውን የእግዚአብሔር ቃል በማስተማራቸው በሐሰተኞች መምህራን ላይ ፍርድን እግዚአብሔር አምላክ ይቀበላል። ፍርድን እግዚአብሔር አምላክ ይቀበላል። ይሄው ኤርምያስ ላይ የሚነግረን አቤቱ የእስራኤል ተስፋ ሆይ የሚተው ሁሉ ያፍራሉ፣ ካንተም የሚለዩ የህይወት ውሃ ምንጭ እግዚአብሔርን ትተዋል። የህይወት ውሃ ምንጭ እግዚአብሔርን ትተዋልና በምድር ላይ ይጻፋሉ። ኦኬ፣ በምድር ላይ ይጻፋሉ። ራእይ መጽሐፍ ላይም ያለውን ክፍል መመልከት እንችላለን በደንብ ሐሳቡን እንድንረዳ። ራእይ 22 ቁጥር 1 ይኸው በአደባባዩም መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የህይወት ውሃ ወንዝ አሳየኝ ይላል። ከእግዚአብሔር የሚወጣ የእግዚአብሔር ቃል በሚያሳርፍ ውሃ የተጠማን በሚያሳርፍ ውሃ ይመሰላል። እረፍትን የሚሰጥ በምድርም በሰማይም እረፍትን የሚሰጥ የእግዚአብሔር ቃል እረፍትን ይሰጣል። ሐሰተኞች ግን ይሄንን እውነት እንዲናገሩ የእግዚአብሔርን ቃል እንዲያስተምሩ ሰውን በእግዚአብሔር ቃል እውነት ያሳርፉ ዘንድ የተሾሙ ይሄንንም በማለት በኃጢአት የእግዚአብሔርን ቃል በማጣመም በስህተት ትምህርት ብዙዎችን ገድለዋልና ፍርድን ይቀበላሉ። ፍርድን ይቀበላሉ። ሶስተኛው ጽዋውን በወንዞችና በውሃ ምንጮች ውስጥ አፈሰሰ፣ እነርሱም ደም ሆኑ። እነርሱም ምን ሆኑ? ደም ሆኑ። ስለዚህ የሐሰት ትምህርት የሚያስተምሩ ኑፋቄዎችና ፍልስፍናዎች ብለው ይተረጉማሉ። ደም ሆኑ ማለት የሚከተሏቸው እነዛን ትምህርት የሚከተሉ የሚያደምጡ ይሞታሉ ማለት ነው። ይሞታሉ ማለት ነው። ስለዚህ በደንብ ይሄንን ሐሳብ በደንብ እንድትረዱ ስለምፈልግ ደጋግመን እዚህ ላይ በደንብ ገብቶናል እስክትሉኝ ድረስ መቆየት አለብን። አንደኛው የመጀመሪያው በክፉ አይሁዳውያን ላይ ለሐሳዊ መሲህ በሰገዱት ላይ ቅጣትን እንደሚቀበሉ፣ ሁለተኛው በምድር ውስጥ አፈሰሰ የአውሬው ምልክት ሁለተኛው ጽዋ በባህር ውስጥ አፈሰሰ። ባህር የተባለ አህዛብ አንድም ባህር የተባለ በዓለም ውስጥ የሚኖር ከእግዚአብሔር ቃል የራቀ እሱ እንደ ሞተ ሰው ደም ሆነ፣ ይሞታል ማለት ነው። ኦኬ፣ እንደ ሞተ ሰው ደም ሆነ የሚለው ኮንሴፕት ከእግዚአብሔር የሚለየ ይሞታል። በባህር ከሚኖሩት ህይወት ያለበት ነፍስ ሁሉ ሞተ። እሺ፣ ሶስተኛውም ጽዋ በወንዞች በውሃ ምንጮች ውስጥ አፈሰሰ፣ እነርሱም ደም ሆኑ ይላል። እውነተኛው ውሃ ምንጭ የእግዚአብሔር ቃል ነው፣ እግዚአብሔር አምላክ። ግን እነዚህ የእግዚአብሔርን ቃል ይናገሩ ዘንድ የእግዚአብሔር ቃልን ይዘው የእግዚአብሔርን ቃል አጣመው በመናገራቸው ኦኬ፣ እውነተኛውን እረፍት የሚሰጠውን የሚያሳርፈውን ውሃ ሳይሆን የሚገድለውን የኑፋቄ ትምህርት በማስተማራቸው እነርሱ ደግሞ ደም ሆኑ ሲል እነርሱን የሚከተሉ ይሞታሉ እያለን ነው። የስህተት ትምህርት ይገላል። ግልጽ ነው ክርስቲያኖች፣ እየገባችሁ ነው? ግልጽ ነው? ለምሳሌ ዮሐንስ ወንጌል ምዕራፍ 7 እንመለስ። ዮሐንስ ወንጌል ምዕራፍ 7 ላይ እንመለስ። ቁጥር 37 ይሄው ከቁጥር 38 በእኔ የሚያምን አለ ኢየሱስ ክርስቶስ መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። በማን የሚያምን? በክርስቶስ ኢየሱስ የሚያምን በእውነት የሚያምን የህይወት ውሃ ወንዝ ከሆዱ ይፈልቃል። ወንጌል ካንደበቱ ይወጣል። የሚያሳርፍ የእግዚአብሔር ቃል ይናገራል። ሐዋርያት በክርስቶስ ኢየሱስ በማመናቸው ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ሄደው በአራቱም የዓለም ማዕዘናት ሄደው ወንጌልን ሰብከው ብዙዎችን አሳርፈዋል። የህይወት ውሃ ወንዝ የተባለ የእግዚአብሔር ቃል ነው። እግዚአብሔር እሱ ምንጭ ነው። ኦኬ፣ አሁን ራዕይ ዮሐንስ ላይ ምዕራፍ 16 ላይ ግን የተባሉት እነማን ናቸው? ይሄ ቃል የተነገረላቸው
ምዕራፍ 16 ላይ ከቁጥር 4 ሶስተኛው ጽዋ የፈሰሰባቸው በወንዞችና በውሃ ምንጮች ውስጥ አፈሰሰ እነርሱም ደም ሆኑ ሲል ወንዞችና ውሃ ምንጮች የተባሉ በወንዞችና በውሃ ምንጮች የተመሰሉ ሐሰተኛ መምህራን እውነተኛውን የእግዚአብሔርን ቃል በውሃ የተመሰለውን የሚያረካውን የሚያሳርፈውን የእግዚአብሔር ቃል መናገርን ትተው የስተትን ቃል በማስተማራቸው ከዛ በእነሱ ውስጥ አፈሰሰ ያለ እነርሱም ደም ሆኑ እነርሱን የተከተሉ ፍርድን እንደሚቀበሉ በስተት ትምህርት የተመላለሱ ፍርድን እንደሚቀበሉ እነሱን ያደመጡ እንደሚሞቱ የሚናገር ክፍል ነው። እየገባችሁ ነው? ግልጽ ነው? እሺ ግልጽ ካልሆነ ንገሩኝ ፕሊዝ። በደንብ እስክትረዱ አላቆምም። ይሄ ሶስተኛው ቁጣ ነው። በሰርድ ቦል የአምስተኛው የግብጽ መቅሰፍት አምስተኛው የግብጽ መቅሰፍት እናይበታለን። ግን ገብቷቸዋል? ሶስተኛው ጽዋ በወንዞችና በውሃ ምንጮች አፈሰሰ እነርሱም ደም ሆኑ የሚለው በደንብ ተረድታቸዋል? ግልጽ ነው? ንገሩኝ በደንብ እንዳስረዳ ፕሊዝ። ትምህርት ነው፣ በደንብ እንድትረዱ ፈልጋለሁ። ግልጽ ነው? መልካም እሺ። አዎ እያላችሁ ነው። መልካም እሺ። ሶስተኛው ይቅርታ ከአምስተኛው የግብጽ መቅሰፍት ጋር ያመሳስሉታል። እሺ ቁጥር 5 ላይ እንሂድ። የውሃው መልአክ ያለህና ነበር ጌታ ሆይ ቅዱስ ሆይ እንዲህ ስለፈረድክ ጻድቅ ነህ። ያው የቅዱሳን የነቢያት ደም ስላፈሰሱ ደምን ደግሞ አጠጥታቸዋል የሚገባቸው ነውና ብሎ ሲናገር ሰማው ይላል። አሁን የውሃው መልአክ ያለህና የነበርህ ጌታ ሆይ ቅዱስ ሆይ እንዲህ ስለፈረድክ ጻድቅ ነህ። ስለ ፍርድ ትክክለኛ ፍርድን ፈርደሃል። ሐዋርያትን ባሳደዱ ነቢያትን በገደሉ ሐዋርያትን በገደሉ በክፎች ዘንድ ፍርድህን ዘርግተሃልና ስለፈረድክ ጻድቅ ነህ። የቅዱሳንና የነቢያትን ደም ስላፈሰሱ ደምን ደግሞ አጠጥታቸዋል የሚገባቸው ነውና ብሎ ሲናገር ሰማሁ ይላል። የሚገባቸው ምን ነውና? ፍርዱ የተገባ ነው። ለምንድን ነው የሚገባቸው ነው ያለው? የሚገባቸው ነውና ሲል በኃጢአት ተመላልሰዋልና የቅዱሳንን ጸሎት መልሰሃልና። ታስተውሳላችሁ ራዕይ ዮሐንስ ምዕራፍ 6 ላይ ይሄ ጸሎት ይሄው የቅዱሳንን ጸሎት እግዚአብሔር ሲመልስ ተመልከቱ። አምስተኛው ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ ይላል። በታላቅ ድምጽ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩ ላይ እስከ መቼ አትበቀልም አሉ። ለእያንዳንዳቸው ነጭ ልብስ ተሰጣቸው። እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸው ወንድሞች ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ምዕራፍ 8 ላይም ፍርዱን ሲያገኙ እናያለን። አሁንም ምዕራፍ 16 ላይም ፍርድን አገኙ። ይሄው ፍርድን አሁን ፍርድ በቤተክርስቲያን ላይ እጅ የዘረጉ ፍርድን ሲቀበሉ ነው እያየን ያለ ነው። ሰባቱም መላእክት ሄዳችሁ የእግዚአብሔር ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምጽ ከመቅደስ ሰማው አለ። ፊተኛው ሄዶ ጽዋውን በምድር አፈሰሰ። የአውሬው ምልክት ባለበት ለምስሉ በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው። ሁለተኛው ጽዋ በባህር ውስጥ አፈሰሰ። አንደኛው ጽዋ በምድር ውስጥ አንድም ክፉ አይሁዳውያን አንድም ለሐሳቢ መሲህ በሰገዱ። ሁለተኛው ጽዋ በባህር ውስጥ አፈሰሰ። ባህር የተባሉ አህዛብ እንግዲህ ባህር የተባሉ ክፉ ሰዎች እንደ ሞተ ሰው ደም ሆነ። በባህርም ከሚኖሩ ህይወት ያለበት ነፍስ ሁሉ ሞተ። ኦኬ የተለያየ በአህዛብ ዘንድ ከባህር ከሚኖሩ ህይወት ያለበት ነፍስ ሁሉ ሲል በባህር ውስጥ የተለያዩ
እንስሶች በውሃ ውስጥ የሚኖሩ እንስሶች እንዳሉ በአሕዛብ ዘንድም ብዙ ጣዖትን የሚያመልክ የተለያየ አይነት ፍልስፍና፣ የተለያየ አይነት አምልኮ፣ የተለያየ አይነት እይታ ያለው እግዚአብሔርን የማያመልክ ሐዋርያትን የገፋ ፍርድን ተቀበለ ብለው ይተረጉማሉ። ሶስተኛው ጽዋውን በወንዞችና በውሃ ምንጮች ውስጥ አፈሰሰ፣ እነርሱም ደም ሆኑ። ሶስተኛውም ጽዋ በወንዞችና በውሃ ምንጮች ውስጥ አፈሰሰ። እውነተኛ ምንጭ የተባለ እውነተኛ የሚያሳርፍን ውሃ የሚሰጥ የሚያረጋጋን የእግዚአብሔር ቃል የሚሰጡትን ሐዋርያት አሳደው ገድለው ነቢያትን አባረው እነሱ የስህተትን ቃል በመናገራቸው ሶስተኛው ጽዋ በወንዞችና በውሃ ምንጮች ውስጥ አፈሰሰ፣ በሐሰተኛ መምህራን ዘንድ አፈሰሰ። እነርሱ ምን ሆኑ? ደም ሆኑ። እነርሱን የሚከተሉ ይሞታሉ። እነማንን የሚከተሉ? የስህተት ትምህርትን የሚከተል ይሞታል። ኑፋቄን የሚያደምጥ ይሞታል፣ በነፍሱ ይሞታል። በስጋው ለተወሰነ ጊዜ ሊኖር ይችላል፣ ዓመት፣ 2 ዓመት፣ 3 ዓመት፣ 10 ዓመትም ሊኖር ይችላል። ነፍሱ ግን ሞታለች። እነርሱም ደም ሆኑ ሲል እነርሱን የሚሰማ ይሞታል ማለት ነው። ያ ደም የሚናገረው ከነሱ አንደበት የሚወጣው ሕይወት የሚሰጥ ሳይሆን የሚገድል ነው። የሚያደምጣቸው ይሞታል እያለን ነው። አቲን በጣም ግልጽ ነው አይደለ? እያንዳንዱ ሶስቱንም ጽዋ አይተናል ዛሬ። ግልጽ ነው። እስቲ ያልገባችሁ ብቻ ይሄ ያልተረዳችሁ ብቻ ወደ ሌላ ከመሄዳችን በፊት ንገሩኝ፣ ይሄንን በሉኝ በደንብ እንትን እንል። ግልጽ ነው። እስቲ ያልተረዳችሁ ንገሩኝ ፕሊዝ። ግልጽ ካልሆነ ይሄ ግልጽ አይደለም በሉኝ። መልካም፣ እሺ፣ ግልጽ ነው። ሶስቱን መቅሰፍት አይተናል። እሺ፣ ሶስቱን መቅሰፍት አይተናል። ቁጥር 5 እና 6ን እንመለከትና እንጨርሳለን። የውሃውን መልአክ ያለህና የከበርክ ጌታ ሆይ ቅዱስ ሆይ እንዲህ ስለፈረድክ ጻድቅ ነህ። የቅዱሳንና የነቢያት ደም ስላፈሰሱ የቅዱሳንና የነቢያትን ምን ደም ስላፈሰሱ ደምን ደግሞ አጠጣሃቸው። አያችሁ አይደለ? ሞትን ፍርድን ሰጣሃቸው እያለን ነው። ደምን አጠጣሃቸው ሲል ሞትን ፍርድን ሰጣሃቸው ተብሎ ነው የሚተረጎመው። ሞትን ፍርድን ሰጣሃቸው የሚገባቸው ነውና ብሎ ሲናገር ሰማው ይላል። ፍርዱ የተገባ ነው። የተላለፈው ፍርድ እውነተኛ ፍርድ ነው፣ ሚዛናዊ ፍርድ ነው። የቅዱሳን ጸሎት መልስ አገኘ። ይሄው የቅዱሳንና የነቢያት ደም ስላፈሰሱ ይሄ ጸሎት መልስ አገኘ። ራዕይ ዮሐንስ ምዕራፍ 6 ቁጥር 9 ላይ ያለው ጸሎት እስከ መቼ ድረስ አትፈርድም ያሉት ይሄው እዚህ ከፍተን እሱ ጸሎት መልስ አገኘ። ይሄው 6:9 አምስተኛውንም ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክሮች የታረዱ የሰዎች ነፍሳት ከመሰዊያው በታች አየሁ። በታላቅ ድምጽም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችን በምድር በሚኖሩ እስከ መቼ አትበቀልም አሉ። ይሄው ቁጥር 11 ላይ ለእያንዳንዳቸው ነጭ ልብስ ተሰጣቸው ይላል። የድል አድራጊዎች ነው። ነጭ ልብስ ድል አድራጊ መሆናቸውን ለመግለጽ ነው። እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎቻቸው ባልንጀሮቻቸው ወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። አሁን ቤተክርስቲያንን የገደለ ጻድቃን ሰማዕታቱን ነቢያቱን ሐዋርያቱን ያሳደሩ ፍርድን ተቀበሉ እያለ ነው ይሄ መልአክ በ16ኛው ምዕራፍ ላይ ይሄው የቅዱሳን የነቢያት ደም ስላፈሰሱ ደግሞ ደምን ደግሞ አጠጣሃቸው፣ ፍርድን ሞትን ገንዘብ አደረጉ፣ የሚገባቸው ነውና ብሎ ሲናገር ሰማው ይላል። ፍርዱ ጽድቅ ነው፣ እውነተኛ ፍርድ ነው። በፍርድ ላይ አድሎ የለም። በያዕቆብ መልእክት ምዕራፍ 2 ላይ ክፉ ገዢ
ቀጥተኛ ፍርድን እንደማይፈርድ በእግዚአብሔር ዘንድ ግን አድሎ እንደሌለ ሰው የበደለውን የዘራውን እንደሚያጭድ ከእግዚአብሔር ዘንድ ፍርድን እንደሚቀበል ነው የተገለጠው። ስለዚህ የቅዱሳን የነቢያት ደም ስላፈሰሱ ደምን ደግሞ አጠጥታቸዋል የሚገባቸው ነውና ብሎ ሲናገር ሰማሁ ይላል። ይሄው የወዳጆች የነቢያት የሐዋርያትን ደም አፍስሰዋልና ፍዳቸው አመጣህባቸው፣ ፍርድን ሰጣቸው። ደም አጠጣቸው የሚለው ፍዳቸውን አመጣህባቸው፣ ፍርድን ሰጣቸው ብሎ ነው የሚተረጉሙትና የመጀመሪያው፣ ሁለተኛው፣ ሶስተኛው ሶስቱን መቅሰፍቶች አይተናል። የመጀመሪያው መቅሰፍት፣ የመጀመሪያው ቁጣ፣ የመጀመሪያው ጽዋ በግብጽ ከወረደው ከስድስተኛው ጽዋ ጋር ይመስላል። የሁለተኛው ጽዋ ከግብጽ ከወረደው ከአንደኛው ጽዋ ጋር ይመስላል። ሶስተኛው የቁጣ ጽዋ ይዞ የወጣው መልአክ በአምስተኛው የግብጽ ምድር ላይ በወረደው ጽዋ ይመስላል። እነዚህ ሶስቱን ነው ያየነው ዛሬ ሶስቱን ነው ያየነው። 4፣ 5፣ 6 እና 7ን ደግሞ ሰኞ እና ረቡዕ ምናይ ይሆናል ማለት ነው። አይ ቲንክ እዚህ ላይ እናቁም። ሰፊ ጊዜ የተማርነውም ራሱ እንዳይጠፋብን እዚሁ ላይ ያለውን እንያዘው። ይሄ ማለት ከቁጥር 1 እስከ 6 ያለውን ያየነው ማለት ነው። ከቁጥር 1 እስከ 6 ያለውን ከ7 እንጀምርና ደግሞ 4ኛውን እናያለን፣ 5ኛውን እናያለን፣ 6ኛውን፣ 7ኛውን እናያልና መጨረሻው ፍጻሜውን እናያለን ማለት ነው። እሺ ግልጽ ነው። ጥያቄ የላችሁም? በደንብ እንደው ፕሊስ ጠይቁ። በእግዚአብሔር እንደው እንለምን፣ ጠይቁን ብለን እንለምን። ግልጽ ነው? አዎ ብቻ እንዳትሉኝ፣ ግልጽ ነው ብቻ እንዳትሉኝ። በደንብ ተረድታችኋል? ገስት ላይ ያላችሁም ዝም አትበሉ ፕሊስ። ኦኬ ግልጽ ነው። ኦኬ መልካም። እንግዲህ አናስገድድም። ግልጽ ነው ካላችሁ ከተረዳችሁ አናስገድድም። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ መልጃዋ ከኔና ከእናንተ ጋር ይሁን። ቀሲስ አሉ፣ መምህር ብሬ ያሉ፣ ዲያቆን ክርስቶፎሮስ፣ ወንድማችን ጳላዲዮስ ለእናንተ ለመምህራን እድል ልስጥና መልእክት